ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ብዙዎቻችሁ የ72ቱን ዲኤንኤ ምርመራ እየተጠባበቃችሁ ነው። ምርመራው እንደዚህ በቀላሉ አይመጣም። እሺ ገና ይራዘማል። ገና በውስጡ ብዙ ነገሮች ይዞ ይመጣል። እሺ ስለዚህ ቆፍጠን ጠንከር በርታ ብላችሁ ጠብቁ ለማለት ያክል ነው። እሺ ውድ ቤተሰቦቼ መጨናነቅ ማሰብ ምናምን አያስፈልግም። ምክንያቱም ሀይሚዬና ብሩኬ መቼም እንደማይለያዩ ምንም እንደማያለያያቸው ልነግራችሁ ፈልጋለሁ ማለት ነው። ያው ልጁም በተደጋጋሚ የብሩኬ ልጅ አይደለም። እሺ ምንም ፏበሉ ማለት ነው። እና እንግዲህ ወደ ዛሬው ቪዲዮ ስመጣላችሁ ጨሪቃዎችዬ መጀመሪያ ላይ ሲገናኙ እንግዲህ ትንሽዬ ፍቅር አሳዩን፣ ደስ አለን። ዋናው ትልቁ ነገር የነሱ አብሮነት ነው የምንፈልገው። ከዛ ውጭ የፈለጉትን እየተደራረጉ ስራቸውን ይስሩ። ገባችሁ አይደለ? እንደ ሀሳብ ግን ዲኤንኤ ተመርምራችኋል። ውጤቱ እስከሚመጣ ድረስ ጠብቃችሁ፣ ውጤቱ ከመጣ በኋላ አስቀየረችውም አላስቀየረችውም የዛ ጊዜ የምትወስኑት ውሳኔ ነው አሁን ላይ እየሰራችሁ ያላችሁት ማለት ነው። ምክንያቱም ገና አላረጋገጣችሁም። በህግ ቦታ እንኳ ብትሄዱ ይሄኛውን ዲኤንኤ ምን እንደሆነ ሳታውቁት ገና ልጅቷ ታስቀይረዋለች ነው አደለ ሀሳባችን። እሷ አንዴ ያስቀይረዋለች፣ ሁለተኛ ዲኤንኤ ማድረግ አትፈልግም። ማድረግ የምትፈልገውን አድርጋ ጨርሳለች። ሁለተኛ ዲኤንኤ ለማድረግ እሷ አትፈልግም አደለ። ግን እናንተ ደግሞ ያ ዲኤንኤ ከመጣ በኋላ የብሩኬ ልጅ ነው ከተባለ ግን ሁለተኛ ዲኤንኤ ማድረግ እኔ እፈልጋለሁ፣ በደንብ ማረጋገጥ እፈልጋለሁ። ትቻ ስለወጣሁ ዲኤንኤ ተቀይሮብኛል። መክሰስም ሆነ በህግ ቦታም ብትሄዱ ያስኬዳችኋል። ገባችሁ አይደለ? ግን መጀመሪያ ውጤቱን ብታውቁት፣ እንደኔ ሀሳብ አይደለ ቤተሰብ፣ ውጤቱን ብታውቁት። አሁን ገና ልጅቷ ታስቀይረዋለች ብለን ነው አይደለ? ግን ለእናንተም እንዳመቻችሁ ለስራም የበለጠ አስተማሪ እንዲሆንላችሁ ብዙዎች ጋር ደግሞ አሳማኝም እንዲሆንላችሁ ከፈለጋችሁ ውጤቱ እስከሚመጣ ድረስ ጠብቃችሁ፣ ውጤቱ ከታየ በኋላ ያንተ ልጅ ነው ከተባለ እኔ ሁለተኛ ማረጋገጥ እፈልጋለሁ። በቃ የአባት ነህ ከተባልኩኝ ልጅቷን ስጭኝ ብለህ ወስደህ ከእሷን ቤተሰብ ከአንተን ቤተሰብ አስቁማችሁ፣ ህግም አስቁማችሁም ቢሆን ሰው በታየበት ዲኤንኤ ማድረግ ደህና ሆስፒታል፣ ይሄ ዝም ብሎ ፋርማሲ ነው አይደለም፣ ጤና ጣቢያ ምናምን እየተካሄደ ዲኤንኤ አይደረግም። እውነት እሱ ጋር እናንተ ስታወሩ እዚህ ጋር በጣም የተማረ ሰው አለ። በነገራችን ላይ ስለ ዲኤንኤ ምን እንደሆነ ስለ ዲኤንኤ ማንነት በደንብ የሚያውቁ ሰዎች አሉ፣ እውነቱን ለመናገር ማለት ነው። ገባችሁ? እኔ እንኳ እንደው በግሌ እኔ አዲስ አበባ ውስጥ ነው ዲኤንኤ ምርመራ ማቀው። ምናልባት አሁን ላይ ሀገራችን ስለተሻሻለች ምናልባት አንዳንድ ቦታዎች ሊኖሩ ይችላሉ፣ እንጂ ከዛ ውጭ ግን ሰተት ብላችሁ ጤና ጣቢያ ሄዳችሁ ዲኤንኤ አታደርጉ። ዲኤንኤ ስታደርጉ ደግሞ በጣም ብዙ መጀመሪያ ማድረግ ያለባችሁ ነገሮች ይኖራሉ አደለ? ሁሉም ነገር ህግ አለው አደለ? ስለዚህ ሁሉም ነገር እንትን አድርጋችሁ ነው የምትመረመሩት ማለት ነው። ስለዚህ ጨሪቃዎችዬ እግዚአብሔር ከክፉ ነገር እንዲጠብቃችሁ። ፍቅራችሁ በጣም ናፍቆናል፣ ሮማንቲካችሁ በጣም ናፍቆናል። አይነው ገብቷችኋል አደለ? ግን ደግሞ ያው ስራ መስራት ካለባችሁ ደግሞ ጽድት ያለ ስራ፣ ሰውን የሚያሳምን የሚያስተምር እንድታደርጉልን እንፈልጋለን። እናንተ ሁለታችሁ ብቻ ተያይዛችሁ ፍቅር ሁናችሁ ሀይሚዬ እንደ ሚስት እንደ ፍቅረኛ እንደ ጓደኛ፣ ብሩኬ እንደ ባል እንደ ሁሉ ነገር ሆነህ በቃ አንድነታችሁን ጥንካሬያችሁን የፍቅርን መስዋዕትነት ከዚህ በፊት አሳይታችሁናል አይደለ? ብዙ ነገር አሳልፋችኋል። ስለዚህ ጥንካሬያችሁን አብሮነታችሁን እንድታሳዩን እንፈልጋለን። ያ በደንብ አድርጋችሁ እንድትገልጹት እንፈልጋለን ማለት ነው። ይሄ በግድለሽነት በየዋህነት ከሆነ ይሁን ምናምን አይባልም። በሪል ህይወት ላይ ቀልድ የለም አይደለ? ስለዚህ ሰዎችም ለማስተማርም ከሆነ ደግሞ በግድለሽነት አይደለም፣ እንደዚህ አይነት አይደረግማ። ይሄ በህይወታችሁ ላይ በቃ ከሆነ ይሁን ብላችሁ የምትወስኑት ውሳኔ የለም። ስለዚህ ማድረግ ያለባችሁን ነገር እየተመካከራችሁ ለማድረግ ሞክሩ ማለት እፈልጋለሁ።
ከዛ ውጭ ግን እዩ የምትባል ሴትዮ ግን በጣም እኔ አንቀጥቅጣኛለች። እውነቱን ስነግራችሁ በጣም ነው የደበረኝ ነው የምላችሁ። በቃ ንግግሯ፣ ድርቅናዋ ምናምን ወይኔ መድኃኒዓለም አባቴ እንደው እንደዚች አይነት ሴት አለች ወይ ብዬ እንዳስብ እኮ ነው ያደረገችኝ። እና ውድ ቤተሰቦቼ ብቻ እናንተ እንዳትጨናነቁ፣ እንዳትረበሹ፣ ፏበሉ የኛ አሸባሪዎች፣ የኛ ተጨቃጫቂዎች እናንተ ፍቅር ነው የሚያምርባችሁ። እኔ ምን ላድርግ? እናንተ ሌላ ነገር እኮ አያምርባችሁም። በቃ ፍቅር ነው የሚያምርባችሁ። ፍቅር 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 አበረረኝ አበረረኝ ነው የሚባለው፣ እንደዛ ነገር እና ውድ ቤተሰቦቼ ብቻ ፏበሉ፣ ድምቅ በሉ። በያላችሁበት ሰላማችሁ ብዝት ይበልኝ። መልካም ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እሺ። 1000 አስገቡኝ እስኪ 1000 አስገቡኝ። እናንተ ግን እውነት 9000 ሰብስክራይብ ባየሁበት አይኔ አሁን ስንት ሺህ ገብቻለሁ? 500 ምናምን ገብቻለሁ። ብቻ አመሰግናለሁ። እውነት እግዚአብሔር ያክብርልኝ።